ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሻጌና ከሉዓላዊ ሚዲያ ሰኞ ሚያዝያ 5 2018 ዓመተ ምህረት ለራሻ፣ ለአውሮፓ፣ ለአፍሪካ አሁን በተከበረው ምክር ቤት መግለጽ የምፈልገው ነገር የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ እባካችሁን ሸምግሉንና መፍትሄ አምጡልን። ዶክተር አብይ መንግስት በዚህ ስራ ላይ ትልቅ ስራ ሰርቷል የሚል እምነት አለኝ። ያኔ ይሄ አጀንዳ ታቡ ነው የነበረው። ስታነሳው አድሃሪ፣ ጸረ ህዝብ፣ ጸረ ዲሞክራሲ፣ ጸረ ምናምን የማይለጠፍ ስም የለም ለሁላችንም። ቻይና በኢትዮጵያም በኤርትራም በኩል የተሻለ ተቀራቤታ ስላላት እሷ በዛ ነገር የበለጠ ሚና ሊኖራት ይችላል ተብሎ ይታመናል። እንግዲህ በኤርትራ በኩል ሳውዲ አረቢያም በተለይ ጥረት ስታደርግ ነበር። በየትኛው መንገድ ጀነራል ታደሰ ላይ የሚወሰዱ የትኛውም እርምጃ የፕሪቶሪያውን የሰላም ስምምነት በግልጽ መጣስ ከኢትዮጵያ ፌዴራል መንግስት ጋር መቃረን ብቻ ሳይሆን ከዓለም አቀፉ ማህበረሰብ ማለትም ሂደቱን ከመራው የአፍሪካ ህብረት እንዲሁም የታዛቢነት ሚና ካላቸው በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። የቻይና መንግስት የአፍሪካ ቀንድ ልዩ መልእክተኛ በሳምንቱ መጨረሻ ከኤርትራ ባለስልጣናት ጋር መወያየታቸው ታወቀ። በቅርቡ የአውሮፓ ህብረት የአፍሪካ ቀንድ ልዩ መልእክተኛ በአስመራ ቆይታ ማድረጋቸውም ይታወሳል። የልዑካኑ ውይይት በሁለትዮሽ ጉዳዮች እንዲሁም በቀጠናዊ ጉዳዮች ላይ ያተኮረ መሆኑ ቢገለጽም የውይይቱ ዝርዝር ይፋም አልሆነም። የቻይና መንግስት የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ሁ ቻንግቹን በሳምንቱ መጨረሻ አርብ ከኤርትራ ፕሬዝዳንት አቶ ኢሳያስ አፈወርቂ ጋር በአስመራ በሁለትዮሽና በቀጠናዊ ጉዳዮች ላይ መምከራቸውን የኤርትራዊ ማስታወቂያ ሚኒስትር አቶ የማነ ገብረመስቀል በማህበራዊ ገጻቸው አስታውቀዋል። በሁለትዮሽና ቀጠናዊ እንዲሁም ዓለም አቀፍ ጉዳዮች ላይ መምከራቸው ቢገለጽም ጉዳዮቹ ግን በዝርዝር አልተመለከቱም። ከ10 ቀናት በፊት የአውሮፓ ህብረት የአፍሪካ ቀንድ ልዩ መልእክተኛ አኔቱ በር የተመራ የአውሮፓ ህብረት ልዑካን ቡድን በሁለትዮሽና ቀጠናዊ ጉዳዮች ላይ ከኤርትራው የውጭ ጉዳይ ሚኒስትር አቶ ኦስማን ሳላህና ከሌሎች የሀገሪቱ ባለስልጣናት ጋር አስመራ ላይ መወያየቱን አኔቱ በር እንደ አውሮፓውያን አቆጣጠር ሚያዝያ 1 2026 በማህበራዊ ገጻቸው አስታውቀዋል። የአውሮፓ ህብረት የአፍሪካ ቀንድ ልዩ መልእክተኛ አኔቱ በር ትላንት እሑድ ደግሞ ከግብፁ የውጭ ጉዳይ ሚኒስትር ባድር አብዱላቲ ጋር በስልክ መነጋገራቸውን የግብፁ ጋዜጣ አልሃራም ዘግቧል። ወደ ኤርትራ የሚደረጉ ጉዞዎች በተለይም ከምዕራባውያን ዘንድ ያልተለመዱ ሲሆን ጉዞዎቹ በአፍሪካ ቀንድ ጸጥታ ላይ ማተኮራቸውን በኢትዮጵያና ኤርትራ ውዝግብ ዙሪያ ላይ ያተኮረ እንደሆነም ታምኖበታል። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ የባህር በር ተዘግቶባት ልትቀጥል እንደማትችል በገለጹበት የፓርላማ ንግግራቸው ሂደቱን እንዲያሸማግሉ ጥያቄ ካቀረቡላቸው ሀገራትና አህጉራዊ ተቋማት የቻይና መንግስትና የአውሮፓ ህብረት እንዳለበትም ማስታወቃቸው ይታወሳል። በህጋዊና ንግግር ሊፈታ ይችላል ነው። ለብዙ ሀገራት በተናጠል ተናገር ያለው ምክር ቤት መስማት ከፈለገ ግን ለአሜሪካ፣ ለቻይና፣ ለራሻ፣ ለአውሮፓ፣ ለአፍሪካ አሁን በተከበረው ምክር ቤት መግለጽ የምፈልገው ነገር የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የሚሰጠው ሰላምና ንግግር ስለሆነ እባካችሁን ሸምግሉንና መፍትሄ አምጡልን። በኢህአዴግ መንግስት ዘመነ ስልጣን እስከ 1993 የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም የነበሩ ሌተናንት ጀነራል ጻድቃን ገብረትንሳኤ ኢትዮጵያ የባህር መውጫ እንዳይኖራት የተሄደበት መንገድ ስህተት እንደነበር ሰሞኑን ለኢትዮጵያ ቴሌቪዥን ገልጸዋል። የኢትዮጵያና ኤርትራ ጦርነት በፈነዳበትም ወቅት ወረራው የተፈጸመው በኤርትራ ከመሆኑ አንጻር እንዲሁም የኢትዮጵያ መከላከያ ሰራዊት በነበረው ቁመና ባህሩን መቆጣጠር የሚቻልበት ሁኔታ እንደነበር በማስታወስ የፖለቲካ አመራሩ ባለመፍቀዱ እንዳልተፈጸመም ገልጸዋል። አሁን ጉዳዩን በራሱ ማንሳቱ ኖር መሆኑ ማብቃቱ አንድ እርምጃ ነው ሲሉም ጀነራል ጻድቃን አስተያየታቸውን ሰጥተዋል። ዶክተር አብይ መንግስት በዚህ ስራ ላይ ትልቅ ስራ ሰርቷል የሚል እምነት አለኝ። ያኔ ይሄ አጀንዳ ታቡ ነው የነበረው። ስታነሳው አድሃሪ፣ ጸረ ህዝብ፣ ጸረ ዲሞክራሲ፣ ጸረ ምናምን የማይለጠፍ ስም የለም ለሁላችንም። አሁን አጀንዳው ኢንተርናሽናል አጀንዳ ሆኗል።
ኢንተርናሽናል አገር ውስጥ ብቻ አይደለም ኢንተርናሽናል አጀንዳ ሆኗል። ወደዛ ደረጃ ማድረስ ቀላል አይደለም። በማደርገው ኢንተራክሽን እውነት ነው ኢትዮጵያ የባህር በር ያስፈልጋታል። ኢትዮጵያ ውስጥ የባህር በር ከሌላት አፍሪካ ቀንድ ውስጥ ሰላምና መረጋጋት አይኖርም የሚል ግንዛቤ ተይዟል። ኢትዮጵያ አሁን ባለው የጂኦግራፊክ ሁኔታ ከተቀመጠች አፍሪካ ቀንድ ውስጥ ሰላም አይኖርም፣ ኢኮኖሚክ እድገት አይኖርም። ስለዚህ ጉዳይ መፈታት አለበት። ግን ሁሉም ሰው የሚቀበለው ሀሳብ የሚሆንበት ደረጃ ላይ ደርሷል። እዚህ መድረሱ እኔ ትልቅ አቺቭመንት ነው ብዬ ነው የማስበው። በሳምንቱ መጨረሻ ተስፋ ተጥሎበት የነበረው የአሜሪካና ኢራን የእስላማባድ ድርድር ያለ ውጤት መበተኑን ተከትሎም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው ዝግጅት መጨረሷንና ኢራን ላይ ጥቃት ለመክፈት መሰናዳቷን ይፋ አድርገዋል። የሆርሙዝ ሰርጥንም ሀገራቸው እንደምትቆጣጠር ግልጽ ያደረጉት የአሜሪካው ፕሬዝዳንት እርምጃቸውም የጊዜ ገደብ አስቀምጠዋል። በአሜሪካው ፕሬዝዳንት ጄዲ ቫንስ እና በኢራን አፈጉባኤ መሐመድ ጋላባፍ የተመሩት የሁለቱ ሀገራት ልዑካን በፓኪስታን ርዕሰ መዲና ኢስላማባድ ቅዳሜ ዕለት ያካሄዱትና 21 ሰዓታት የዘለቀው ውይይት ያለ ውጤት መበተኑን ተከትሎም ፕሬዝዳንት ትራምፕ ዋሽንግተን ላይ ሆነው በትሩዝ ማህበራዊ ገጻቸው ባስተላለፉት መልእክት ስብሰባው በጥሩ ሁኔታ ተካሂዷል፣ በብዙ ጉዳዮችም ላይ ተስማምተናል በማለት መልእክታቸውን የጀመሩት ፕሬዝዳንት ዶናልድ ትራምፕ ወሳኝ በሆነው የኒውክሌር ጉዳይ ላይ ስምምነት መፍጠር አለመቻላቸውን አብራርተዋል። በመሆኑም የዓለም ምርጥ ያሉት የአሜሪካ ባህር ኃይል ወደ ሆርሙዝ ሰርጥ የሚገቡና የሚወጡ መርከቦችን እንዳይንቀሳቀሱ መዝጋት እንደሚጀምር፣ በሂደትም መግባትና መውጣት የሚችሉትን ለይቶ እንደሚፈቅድ፣ ኢራን ግን እንደማይፈቀድላትም አመልክተዋል። በዚህ ሂደት የሚተኮስብን ከሆነና በሰላማዊ መርከቦች ላይም ከተተኮሰ ድራሻቸውን እንደምናጠፋቸው ይበልጥ ኢራናውያን ያውቃሉ ያሉት ፕሬዝዳንት ዶናልድ ትራምፕ ኢራን ባህር ኃይሏም ሆነ አየር ኃይሉ አብቅቶለታል፣ ጸረ አውሮፕላን መሳሪያዎቻቸውና ራዳሮቻቸውም ዋጋ የላቸውም፣ ሄሜኒን ጨምሮ ብዙ መሪዎቻቸውም ሞተዋል፣ ይህ ሁሉ ለኒኩለር ሲሉ የከፈሉት እንደሆነም በጽሁፋቸው አመልክተዋል። በመልእክታቸው መጨረሻ ዝግጅታችንን ጨርሰናል፣ የአሜሪካ ሰራዊትም በኢራን የቀሩ ጥቂት ነገሮች ያከናውናል ወይም ይፈጽማል ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛሬ በአሜሪካ ሰዓት አቆጣጠር ከረፋዱ 4 ሰዓት ወይም 10 AM ጀምሮ የሀገራቸው ባህር ኃይል ወደ ሆርሙዝ ሰርጥም ሆነ ከሆርሙዝ ሰርጥ መርከቦች እንዳይንቀሳቀሱ የሚያግድ መሆኑን አስታውቀዋል። ጦርነቱ በፊት በቀን በትንሹ 100 ቢበዛ 135 መርከቦች ሲተላለፉበት የቆየው የሆርሙዝ ሰርጥ ጦርነቱን ተከትሎ እስከ 70 ድረስ ዝቅ ያሉበት ሲሆን ባለፈው እሁድ ደግሞ ያለፉት 2 መርከቦች ብቻ እንደሆኑም ተዘግቧል። መርከቦቹ የድሮንና የሚሳኤል ጥቃትን በመፍራት እንዲሁም የኢንሹራንስ ዋጋ በመናሩ የሆርሙዝ ሰርጥን ላለማለፍ ወስነዋል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራት ተመልካቾቻችን ባለፈው ሳምንት አጋማሽ ለአንድ ተጨማሪ ዓመታት የስልጣን ዘመናቸው የተራዘመው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተና ጀነራል ታደሰ ወረደን በተመለከተ ወደ መቀሌ ከተጓዙ በኋላ እዛ ካሉት የህወሓት አመራሮች ተቃውሞ እንደገጠማቸው በቀደሙት ቀናት ተመልክተናል። በተለይም ህዝባዊ ወያኔ ሓርነት ትግራይ መግለጫን በማውጣት ሹመቱ ላይ ጥያቄ እንዳለው ገልጿል። በእርግጥ ሹመቱን አልቀበልም የሚል በመግለጫው ላይ አልተመለከተም። ነገር ግን ውስጥ ለውስጥ ስራዎችን እየሰሩ መሆናቸውን የሚገልጹ መረጃዎች በስፋት እየወጡ ነው። ሹመቱን ላለመቀበል ከወረዳ ጀምሮ ሰዎችን ለማደራጀት የነበረው በህገ ወጥ ምርጫ በሚል ወይ ደግሞ የጨረቃ ምርጫ በሚል ሲጠቀስ የነበረው ምርጫ ላይ በዛ ሂደት ያለፉ የምክር ቤት አባላትን መጥራት እንዲሁም የማዕከላዊ ኮሚቴ ህወሓትን በመጥራት ዶክተር ደብረጽዮን ፕሬዝዳንት የነበሩበት አስተዳደር እንዲመለሱ የሚደረጉ እንቅስቃሴዎች መኖራቸው እየተሰማ ነው። በጀነራል ታደሰን በኩል ድጋፍ ያላቸው አካላት መኖራቸው እንግዲህ በተለያየ መንገድ እየተነሳ ነው። እዛ ያለው ሁኔታም በአጠቃላይ በቀጣይ ቀናት ውስጥ ምን አይነት መልክ እንደሚይዝ የሚታይ ይሆናል። ጀነራል ታደሰን ከስልጣን አስወግደው
ወንበራቸውን ያጸናሉ ወይስ ካለው ሰላማዊ ሽግግር ሂደት ወይ ደግሞ ሰላማዊ ሁኔታ ጋር ራሳቸውን አስማምተው ይቀጥላሉ? በቀጣይ ጊዜ የሚታይ ነው። በየትኛው መንገድ ጀነራል ታደሰ ላይ የሚወሰዱ የትኛውም እርምጃ የፕሪቶሪያውን የሰላም ስምምነት በግልጽ መጣስ ከኢትዮጵያ ፌዴራል መንግስት ጋር መቃረን ብቻ ሳይሆን ከዓለም አቀፉ ማህበረሰብ ማለትም ሂደቱን ከመራው የአፍሪካ ህብረት እንዲሁም የታዛቢነት ሚና ካላቸው ከአሜሪካ እንዲሁም ከአውሮፓ እና ከኢጋድ የተባበሩት መንግስታት ጋር ጭምር ግልጽ ተቃርኖ ውስጥ የሚያስገባ ነገር ስለሆነ በዛ ረገድ የሚመጣውን ነገር ለመቀበል ተዘጋጅተው ወይ ደግሞ የሚመጣውን ነገር ባለመገንዘብ ወደዛ ሂደት ውስጥ ይገባሉ አይገቡም፣ በቀጣይ የሚታይ ነው። ነገር ግን ካለፈው ሳምንት ጀምሮ የምናየው የምንረዳው ነገር ትግራይ ውስጥ ባለው ነገር ላይ ውጥረት የተባባሰበት መሆኑን ግልጽ ነው። የዛ ነው ያህል ደግሞ ከዚህ ቀደም የነ ዶክተር ደብረጽዮን ቡድን አጠቃላይ ትግራይ ውስጥ ያለው ሁኔታ ተቆጣጥሮታል ሲባል የነበረው ነገር እንዳልተቆጣጠረው ከነሱ በተቃራኒ የሆኑ ወይ ደግሞ ከነሱ ፍላጎት ጋር የሚጋጩ ሀሳብ ያላቸው ሰዎች እዛ ትግራይ ውስጥ ተጽዕኖ ፈጣሪዎች ጭምር መሆናቸውን የሚያሳዩ ነገሮች ናቸው። እንግዲህ በነ ጀነራል ታደሰና በነ ዶክተር ደብረጽዮን መካከል ያለው ነገር በቀጣይ ምን ይሆናል? ምናልባት ከዚህ ቀደም የሃይማኖት አባቶች የሀገር ሽማግሌዎች በመሀል ገብተው ነገሮችን ለማለዘብ ለማርገብ ጥረት ሲያደርጉ ነበር። አሁንም ያን ጥረት ያደርጉና ይሳካላቸዋል አይሳካላቸውም በሂደት የምናየው ነገር ግን ውጥረት የተመላበት ሁኔታ አለ። እሱ ላይ በዝርዝር እንመጣለን። ከዛ በፊት ግን በኢትዮጵያና በኤርትራ መካከል ካለው ውጥረትም ጋር እሱም ደግሞ አብሮ ቢያያዝ ነገር ነው። ባለው ውጥረት ጋር ተያይዞም የአውሮፓ ህብረት የአፍሪካ ቀንድ ልዩ መልእክተኛ አኔት ሁበር ከ10 ቀናት በፊት ኤርትራ ነበሩ። አሁን ደግሞ የቻይናው የአፍሪካ ቀንድ ልዩ መልእክተኛ ባለፈው አርብ ከኤርትራው ፕሬዝዳንት አቶ ኢሳያስ አፈወርቂ ጋር መነጋገራቸውን የሚገልጹ መረጃዎች በፎቶግራፍ ጭምር ተደግፎ የኤርትራ ማስታወቂያ ሚኒስቴር ይፋ አድርጓል። ውይይቶቻቸው ከሁለትዮሽ ባሻገር በአፍሪካ ቀንድ ጉዳይ ላይ የሚያተኩር መሆኑም ተገልጿል። በዜና ላይ እንዳነሳ ነው ጠቅላይ ሚኒስትር አብይ በፓርላማ ባደረጉት ንግግር ይህን ጉዳይ በሰላም ለመጨረስ በኢትዮጵያ በኩል በግል የተደረጉ ጥረቶች ውጤት ስላላመጡ ተሰሚ ወይ ደግሞ ተጽዕኖ ፈጣሪ ለሆኑ ሀገራትና ተቋማት ጥሪ ማቅረባቸውን ዘርዝረዋል። ከነዛ ውስጥ እንግዲህ የአውሮፓ ህብረትም አለበት፣ የቻይና መንግስትም እንዳለበት ያው በግልጽ ይታወቃል። እንግዲህ እነዚህ አካላት ወደ ኤርትራ ያደረጉት ጉዞ በተለይ ደግሞ በአውሮፓ ህብረት በኩል ብዙም የተለመደ አይደለም። ስለዚህ በእነሱም በኩል ወደዛ ያደረገው ጉዞ በኢትዮጵያና በኤርትራ መካከል ካለው ውጥረት ጋር የተያዘ እንደሆነም ይታመናል። ቻይና በሁለቱም ዘንድ ደግሞ ተቀባይነት ስላላት በዚህ ረገድ የበለጠ ሚና ይኖራታል ተብሎ ይጠበቃል። ያው የቻይና መንግስት በቅርቡ ከኢትዮጵያ ጋር ቀደም ሲል ከነበረው ግንኙነት ባሻገር የኢትዮጵያን የዕዳ ሽግሽግ እንዲደረግ በሚደረገው ጥረት ውስጥ የራሱ ሚና እየተጫወተ ነው። ከዛም ባሻገር በቢሾፍቱ በሚገነባው ግዙፉ አውሮፕላን ማረፊያ ላይ እዛ ላይም ድጋፍ እንደሚያደርግ ወይ ደግሞ ብድር እንደሚሰጥም ጭምር መረጃዎች የወጡበት ሁኔታ ነው ያለው። ስለዚህ ቻይና በኢትዮጵያ በኤርትራም በኩል የተሻለ ቀረቤታ ስላላት እሷ በዛ ረገድ የበለጠ ሚና ሊኖራት ይችላል ተብሎ ይታመናል። እንግዲህ በኤርትራ በኩል ሳውዲ አረቢያም በተለይ ጥረት ስታደርግ ነበር። በኤርትራ በኩል በሰላም በውይይት በሰጥቶ መቀበል የኢትዮጵያ መንግስት ባቀረባቸው አማራጮች ላይ ለመሄድ አለመፍቀድ የመነጋገርን በር መዝጋት እስካሁን ነበር። እንግዲህ በዚሁ ይቀጥላሉ አይቀጥሉም በቀጣዮቹ ጊዜያት የምናየው ነው። ዞሮ ዞሮ ግን እንደዚህ አይነት ሁኔታዎች በአጠቃላይ በኢትዮጵያ አጠቃላይ ሁኔታዎችም ላይ የሚወስኑት ነገር እንዳለ ይታወቃል። ከቲፒኤልኤፍ ጋር ያለውም ነገር ዶክተር ደብረጽዮን ቡድን ከኤርትራ መንግስት ጋር ያው በትብብር በቅንጅት የሚሰራ ነው። ከኤርትራ መንግስት ጋር በትብብር በቅንጅት መስራት ራሱ በግልጽ የፕሪቶሪያን የሰላም ስምምነት መጣስ መደፍጠጥ ቢሆንም እነ ዶክተር ደብረጽዮን ግድ የላቸውም። ለተራ በየቀበሌ ላለ ካድሬ እንደሚናገሩ አድርገው ለዓለም አቀፉ ማህበረሰብ መግለጫ ሲጽፉ የቆዩበት ታሪክ ነው። ምንም የተለየ ነገር የለም። በግልጽ የፕሪቶሪያን ሰላም ስምምነት ይጥሳሉ። ከዛ በኋላ ደግሞ በተጠቂነት ወይ ደግሞ በተበዳይነት ስም መግለጫ ያወጣሉ። ግን የፕሪቶሪያን የሰላም ስምምነት የሸመገሉት የታዘቡት አካላት የፕሪቶሪያ የሰላም ስምምነት ምንድን ነው የሚለውን በግልጽ ያውቃሉ። እነማን ደግሞ ከዛ በተቃራኒ እየተጓዙ ነው የሚሉትንም በአደባባይ የሚታይ ነገር ስለሆነ እዛ ላይ ብዙ ጥያቄ ያለ አይመስለኝም። ይህ ባለበት ሁኔታ ውስጥ ከኤርትራ መንግስት ጋር እየተባበሩ ከኤርትራ መንግስት ጋር በጋራ እየሰሩ የፕሪቶሪያ የሰላም ስምምነት ተጣስ የሚል ብዙ ጊዜ ጥያቄዎች ሲነሱ ቆይተዋል። ምናልባት እንግዲህ አሁን ምንሰማቸው ምንረዳቸው እንቅስቃሴዎች የጀነራል ታደሰ ወረደ ተሾሞ ወደዛ መሄድ በኤርትራን በኩል አላስደሰታቸውም። ስለዚህ በማናቸው መንገድ
በእነርሱም ግፊት ጭምር ጀነራሉን ከስልጣን ለማንሳት እነ ዶክተር ደብረጽዮን ይንቀሳቀሳሉ ተብሎ ይታመናል። እነርሱ ጀነራል ታደሰን ለማንሳት የሚያደርጉት እንቅስቃሴ በአንድ በኩል የሾማቸው የኢትዮጵያ ፌዴራል መንግስት ጉዳዩ በቀጥታ ስለሚመለከተው፣ በሌላም በኩል የፕሪቶሪያዊ ሰላም ስምምነት የሸመገሉ አካላት እነርሱንም በቀጥታ የሚመለከታቸው ስለሆነ ከዛም ባሻገር የቀንዱ ሁኔታ የሚያሳስባቸው አካላትና ሀገራት በዚህ ጉዳይ ላይ በዝምታ የሚመለከቱበት ሁኔታ አይደለም። ማለት የኢትዮጵያ መንግስት በየትኛውም መንገድ ህግና ስርዓት ለማስከበር የሚያደርገው እንቅስቃሴ ያ ህግና ስርዓት ለማስከበር የሚያደርገው እንቅስቃሴን ደግሞ ሙሉ ይሁንታ ይኖረዋል ብቻ ሳይሆን ከዚህ ቀደም እንደሚያደርጉት ቆሙ፣ ውጡ፣ ውረዱ የሚባል ነገር አይኖርም ተብሎ ይታመናል። ምናልባት በእነሱ በኩል እንደ ስጋት የሚነሳው በአፍሪካ ቀንድ አካባቢ በተለይ በሱዳን ያለው ሁኔታን መሰረት አድርገው ተጨማሪ ቀውስ በአካባቢ ላይ እንዳይኖር በተለይ ደግሞ ከኤርትራ ጋር ወደ ጦርነት ወደ ግጭት እንዳይገባም ጥረቶች ሊያደርጉ ይችላሉ። የኤርትራ መንግስትም እንግዲህ ያው መሬት ላይ ካለ እውነታ ጋር ራሱን አስማምቶ ከኢትዮጵያ መንግስት ጋር ተነጋግሮ ልዩነቶቻቸውን ለመፍታት የሚችሉበት እድል ይኖራል ተብሎ ይታመናል። የኤርትራ መንግስትን ሁኔታ ደግሞ ገምግመው ከዚህ አይነት ቡድን ጋር ችግሮች መፍታት አይቻልም፣ ስለዚህ በአካባቢው የተሻለ ሁኔታ መፍጠር ይቻላል ብሎ ካሰቡ የኢትዮጵያ መንግስት በየትኛው መንገድ የሚያደርገውን ሂደት ቢያንስ አቁም የሚባለው ነገር 100% እንደሚቆም በእርግጠኝነት መናገር የሚቻል ነገር ይመስለኛል። ስለዚህ አሁን በአካባቢው ላይ ያለውን ሁኔታ በተመለከተ በተለይ ትግራይ ውስጥ በቀጣይ ጊዜያት ውስጥ የሚከናወኑ ጉዳዮች የኢትዮጵያንም በአጠቃላይ አካባቢው ላይ ያለውን ፖለቲካ ወዴት እንዴት ይሄዳል የሚለውን የሚወስኑ ይሆናሉ ተብሎ ይጠበቃል። እንግዲህ ከዚሁ ጋር ተያይዞ አሁንም ሰሞኑን ያሉ ሁኔታዎች የቀድሞ የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ሌተናል ጀነራል ጻድቃን ገብረትንሳኤ ከኢትዮጵያ ቴሌቪዥን ጋር ያደረጉትን ቃለ ምልልስ መሰረት አድርጎ የተሰራ ዶክመንተሪም አይተናል። በእርሳቸው በኩል ያው ከቲፒኤልኤፍ በ1993 ማለትም የዛሬ 25 ዓመት አካባቢ ይመስለኛል ከስልጣን የለቀቁ ሰው ናቸው። ቺፍ ኦፍ ስታፍ ወይ ደግሞ ጠቅላይ ኤታማዦር ሹም ነበሩ። ህዝባዊ ወያነ ሓርነት ትግራይ ለሁለት ሲከፈል ከዛ ሂደት ውስጥ የወጡ ናቸው። ከዛ በኋላ የሱዳን መንግስት አማካሪ ወይ ደግሞ በተለያየ መንገድ በውጭ ሀገር ቆይተዋል። እኚህ ሰው እንግዲህ በወቅቱ ማዕከላዊ መንግስቱን ከለቀቁ ኃላፊነት ከተወገዱ በኋላ በተለይ በዚህ በባህር በር ጥያቄ ላይ አጽንኦት ሰጥተው አስተያየት ሲሰጡ ተከታትለናል። ከዚህ ቀደምም ምናልባት በዛን ወቅት ብዙዎቻችን ጥያቄዎቻቸው ላይ ጥርጣሬዎች እናነሳ ነበር። ጥርጣሬያችንም ምንድን ነው? ምናልባት የኤርትራ የህወሓትን መንግስት የሚቃወሙ ኃይሎች ኤርትራ ውስጥ ስላሉ እነዚህ ምንድን ነው ከዛ ጋር በተያያዘ ተቋዛ ያሉትን ተቃዋሚዎች ለማሳጣት የሚያደርጉት እንጂ ከምር ከሆነ ለምን እስከዛሬ ድረስ ስልጣን ላይ በነበሩበት ወቅት ይህን ጉዳይ አያቀነቅኑም የሚሉ ነገሮች ሲነሱ ነበር። ግን እርሳቸው አሁን በዚህ በቃለ ምልልሳቸው የሚያነሱት በስልጣን ላይ በነበሩበትም ወቅት በተለይም ወደ የኤርትራ ምንድን ነው ወረራ ከተቀለበሰ በኋላ ከ18 ኪሎ ሜትር ላይ ኢትዮጵያ ሰራዊት በነበረበት በአጠቃላይ ወደ ውስጥ ዘልቆ እስከ አስመራ እየጠጋ በነበረበት ሁኔታ ውስጥ ከዛም ቀጥሎ የፈለገውን ነገር ማድረግ የሚችልበት አቅምና ቁመና ላይ እያለ ወደኋላ እንዲመለስ የሚደረገውን ግፊት በብዙ መልኩ ከዛ ሀሳብ ጋር እንደማይስማሙ፣ ሌላው ቀርቶ ጋዜጣዊ መግለጫ በተሰጠበት ወቅት ጦርነቱ አብቅቷል ለማለት እንዲሉ ወይ ደግሞ በዛ መንገድ ሀሳባቸው እንዲቃኝ የተፈለገ ቢሆንም እርሳቸው የፖለቲካ አመራሩ ነው ከዚህ በኋላ የሚወስነው፣ እኛ ግን በጥሩ ቁመናን ላይ እንገኛለን በሚል ዓለም አቀፍ መገናኛ ብዙሃን ጭምር በተገኙበት የተናገሩትም በዛው ላይ እንግዲህ አንስተዋል። ስለዚህ ከዛም ባሻገር እንግዲህ ኢትዮጵያ ውስጥ ያለው ሁኔታ በተለይ ቀደም ሲል የቀይ ባህር ወይ ደግሞ የባህር በር ጥያቄን እንደ መንግስት ማንሳት እንደ ነውር ወይ ደግሞ ታቡ ይታይ የነበረ ነው። አሁን በጠቅላይ ሚኒስትር አብይ መንግስት ደግሞ ይሄ በአደባባይ መነሳቱ እንደ አንድ እርምጃ የሚታይ ነው ሲሉ እንግዲህ አንስተዋል። ያው ማንም ጤነኛ የሆነ ሰው 130 140 እየቀጠለ የሚሄድ 200 ምናምን የሚገባ በጣም ሩቅ ባልሆነ ጊዜ ውስጥ የሚገባ ህዝብ ቁጥር ነው። ይህ ሁሉ ህዝብ መውጫ መግቢያ አጥቶ ተዘግቶበት የሚቀጥልበት ሁኔታ
በኢትዮጵያ ኢኮኖሚ ላይ በአጠቃላይም ከኢትዮጵያ ኢኮኖሚ ባሻገር በአካባቢው ላይ ጸጥታ ላይ ጭምር የሚያሳድረው ተጽዕኖ ግልጽ ስለሆነ ያም ደግሞ ተጽዕኖ ከኢትዮጵያም አልፎ ኤርትራም ላይ ጭምር ጫና እንደሚፈጥረውም ጭምር መገንዘብ ግድ የሚልበት ሁኔታ ነው። ስለዚህ በኢትዮጵያ ውስጥ አሁን በቀይ ባህር ወይ ደግሞ በኢትዮጵያ የባህር መውጫ ጥያቄ ላይ ወደ አንድ ገጽ በግልጽ መምጣት ይታያል። ከዛ ውጭ ግን ይሄ ወደ አንድ መጥቷል ሲባል ያኮረፉ የተቆጡ የስልጣን ፍላጎት ያላቸውና በተለያየ መንገድ ድምፅ የሚያሰሙ ሰዎች የሉም ማለት አይደለም። እነሱ አሰሩበሉ ምንድን ነው የኢትዮጵያ ባህር መውጫ አይደለም፣ ኢትዮጵያ አጠቃላይ ብትታነቅ ደንታቸው አይደለም። እነሱ የራሳቸው ብስጭት የራሳቸው እል ውስጥ ያሉ ወገኖች ናቸው። በየትኛው መንገድ ደግሞ የስልጣን ጥም ያለባቸው አሉ። በዚህም በዚያም ተብሎ ምንድን ነው ኢትዮጵያ ውስጥ አለመረጋጋት ወይ ደግሞ ከፍተኛ መናወጥ መጥቶ የሽግግር ወይ ደግሞ የግርግር ወይ የመዋጮ አይነት መንግስት በኢትዮጵያ ውስጥ እንዲመጣ የመፈለገ ነገርም ስላለም በእነሱ በኩል ያለ ጥቂት በተለያየ መንገድ ድምፃቸውን በየቦታው የሚያሰሙ አካላት ሁሉ ይስማማሉ ማለት አይደለም። በአብዛኛው ግን የሀገሩ ቀጣይነት፣ የትውልድ ቀጣይነት፣ የተረጋጋ ሀገር፣ የተረጋጋ ኢኮኖሚ እንዲኖር የሚመኝ ማንም ሰው ያ ኢትዮጵያ የባህር በር ጥያቄ ላይ ሙሉ ድጋፍ እንዳለውን የሚያጠራጥር ነገር አይደለም። በተለያየ መንገድ ያንን ለብዙ ሰው ዛሬ ማስረዳት ብዙ የሚያስፈልግ አይመስለኝም። በተለያየ መንገድ ግንዛቤው እየሰፋ መጥቷል። ኢትዮጵያ ለወደብ ኪራይ የምታወጣውን የገንዘብ መጠን ብቻ አይቶ ከዛም ባሻገር ከጸጥታም አንጻር የሚነሱ ጉዳዮችን ጭምር ተመልክቶ ኢትዮጵያ የባህር መውጫ ሊኖራት ይገባል የሚለው ነገር የብዙዎችን ግንዛቤ ያገኘ ነገር ነው። ስለዚህ የኢትዮጵያ መንግስት እየገፋበት ነው። እየገፋበት ያለውን ጉዳይ ደግሞ በዲፕሎማሲያዊ መንገድ የበለጠ ተቀባይነት እንዲኖረው በጉዳዩ ላይ ሚና ያላቸው ተጽዕኖ ፈጣሪ ተሰሚ የሆኑ ሀገራትና ተቋማት ወይ ደግሞ ዓለም አቀፍ ወይ ደግሞ አህጉራዊ ድርጅቶችን እነሱ ድረስ ድምፁን እያሰማ የሚገኝበት ሁኔታ ነው ያለው። ስለዚህ በዚህ በኩል የሚደረጉ ጥረቶችን የሆነ ቦታ የሆነ ስፍራ ላይ አንድ ምዕራፍ ላይ ይደርሳሉ ተብሎ ይጠበቃል። ያ ደግሞ በራሱ መንገድ ኢትዮጵያ ውስጥ ያለውን ጸጥታ ለማረጋገጥ የራሱ ሚና ይኖረዋል። እንግዲህ በሁለት መንገድ ነው ኢትዮጵያ ውስጥ ያለውን ጸጥታ በአንድ በኩል የኢትዮጵያ መንግስት የሚያደርገው ጥረት ለዓለም አቀፍ ማህበረሰብ የሚያሰማው ድምፅ ምላሽ አግኝቶ የኤርትራ መንግስት ሁኔታዎችን ገምግሞ የሚሄድበት መንገድ ሩቅ በማይባል ርቀት ውስጥ ለእርሱም በአጠቃላይ እንደ ኤርትራም ደግሞ እንደ ሀገር የሚያመጣውን ጣጣና ጉዳት ተገንዝቦ ከምንም በላይ ደግሞ ከጉዳትና ጣጣው በላይ በንግግር በውይይት የሚያልቁ ነገሮች ለረዥም ዘመናት በኢትዮጵያና በኤርትራ መካከል ሲንከባለል የቆየ ከ60 ዓመታት በላይ የዘለቀን ነገር በኃላፊነት ስሜት ስልጣን ላይ ያሉ አካላት ተነጋግረው ተወያይተው መፍትሄ ቢያስገኙለት ዘላቂ የሆነ ለነገ የማይተላለፍ ዛሬ ላይ ሆኖ ችግሩን ለመፍታት የሚያስችሉ ሁኔታዎችን መፍጠር ይቻላል። በመግባባት በመስማማት የሚደረጉ ነገሮች ብዙ ነገሮችን ለማስተካከል ያላቸው እድል ሰፊ ነው። ያንን የኤርትራ መንግስት አሁንም በብዙ ቢያየው ቢመረምረው ጥሩ ነው። የኤርትራን ህዝብ በተለይም ደግሞ ወጣቱ ላለፉት 35 ዓመታት የመጣበት መንገድ ለዛ ደግሞ የሚሰጠው ሰበብ የሰበቡ ምክንያት የወያኔ ወረራ፣ የደህንነት ስጋት ምናምን የሚባሉ ነገሮች ናቸው። እንግዲህ ቲፒኤልኤፍ ወደ ከስልጣን ከለቀቀ 8 ዓመታት አልፎታል። አዲስ ከመጣው የጠቅላይ ሚኒስትር አብይ መንግስት ጋር ደግሞ በትብብር በመግባባት ለመሄድ ተሞክሮ እንደ ኢትዮጵያዊ ሳይሆን እንደ አንድ ገለልተኛ ሰውም አስተያየት መስጠት ቢቻል የኢትዮጵያ መንግስት በአደባባይ የሚናገረው በተግባርም እያረጋገጠ ያለው ነገር ጥያቄ አለን፣ ጥያቄያችንን በንግግር በውይይት እንፍታም የሚል ነገር የሚያራምድ የኢትዮጵያ መንግስት አለ። አልነጋገርም የሚል ደግሞ ኤርትራ ውስጥ መንግስት አለ። ምናልባትም በቅንነት ይህን ሁኔታ የሚመለከቱ ኤርትራውያንም እንደ አንድ ገለልተኛ ወይ ደግሞ የአካባቢው ሁኔታ የነገ ኤርትራ ዕጣ ፈንታም ጭምር እንደሚያሳስበው ሰው በተፈጠረው ነገር ላይ ምንድን ነው የልዩነቱ መንስኤ የሚለውን ቢያንስ ዓለም አቀፍ መገናኛ ብዙሃን ላይ የሚነገረው ነገር ቲፒኤልኤፍ እንደ ቡድን መጥፋት አለበት። ያ ቡድን ጋር ቁጭ ጠረጴዛ ዙሪያ ላይ ከመነጋገር ይልቅ
እንደ ቡድን ማክተም አለበት የሚለው የኤርትራ መንግስት አቋም ነው። የትኛውም የዓለም አቀፍ መገናኛ ብዙሃን ዘገባ ላይ ነው። የትኛውም የዓለም አቀፍ የጥናት ቡድኖች ትንተና ላይ የምናየው የምናነበው የምንረዳ ይህንን ነው። የኤርትራ መንግስትም ይሄ አይደለም ምክንያቱ ሲል ሰምተን አናውቅም። በኢትዮጵያ መንግስት በኩልም የተንጸባረቀው የቲፒኤልኤፍ ቡድን እንደ ቡድን መጥፋት አለበት የሚለው ፕሪቶሪያ ላይ ሄደን አንድ ጠረጴዛ ላይ ከኢትዮጵያ መንግስት ጋር መቀመጡን መቃወሙ እንደሆነ በተለያየ መንገድ እንግዲህ ኢትዮጵያ መንግስትን ግልጽ አድርጓል። እንዳልኩት በመገናኛ ብዙሃን በጥናትና ትንተና መጽሔቶችም የተስተጋባ ነው። የኤርትራ መንግስት ይሄን አላስተባበለም። ስለዚህ የኢትዮጵያ መንግስት ይሄንን በማድረጉ አንደኛ ሀገር ውስጥ ባለ ጉዳይ ላይ በይበልጥም ደግሞ ዛሬ ሁኔታው በደረሰበት ነገር ላይ ተመርኩዞ ማንም ሰው ትብብሮች ይኖራሉ፣ የጋራ ዓላማዎች ይኖራሉ። ነገር ግን ደግሞ አንድ ምዕራፍ ላይ በዋናነት ኢትዮጵያ ውስጥ ያለው ጉዳይ ቲፒኤልኤፍ የኤርትራም የኢትዮጵያም ስጋት እንደነበር ጥያቄ ውስጥ የሚገባ ነገር አይደለም። ግን ያ ምዕራፍ ቲፒኤልኤፍ እንደ ቡድን ለኢትዮጵያም ለአካባቢውም አደጋ የሚሆንበት ምዕራፍ ከተዘጋ በኋላ በሌላም በኩል ደግሞ ይሄ ቡድን እንደ ቡድን በህብረተሰብ ውስጥ ያለውን ተጽዕኖ ወይ ደግሞ ተቀባይነት ግምት ውስጥ አስገብቶ ኢትዮጵያን የሚያስተዳድር አካል የሆነ የኢትዮጵያን ክፍል ባኮረፈበት ወይ በተቆጣበት ወይ ደግሞ ጥያቄ እያነሳ ባለበት ሁኔታ ውስጥ አሁንም በጦርነት ችግሮችን ጨርሳለሁ ከማለት ይልቅ በአንድ በኩል ቡድኑ ተዳክሟል፣ በሌላ በኩል ደግሞ የህብረተሰቡን ስሜትና ጥያቄ ግምት ውስጥ አስገብቶ በውይይት በንግግር ለመፍታት ፕሪቶሪያ ላይ መሄዱ ይህን አጠቃላይ ያነሷቸውን ነገሮች ግምት ውስጥ አስገብቶ የኢትዮጵያ መንግስት ከዚህ የተሻለ አማራጭ ነበረው ወይ? ሁለተኛ ድርድሩ ቦታ ወይ ነው ንግግሩ ቦታ ሄደው የኢትዮጵያ መንግስት ይደረግልኝ ብሎ ያልተደረገለት ነገር ምን አለ የሚለውን ለመጠየቅ ምን መጠየቅ ሲገባው የቀረበት ነገር አለ የሚለውን መመለስ ነው። በህገ ወጥ መንገድ የተመረጠውን አስተዳደር ወይ ደግሞ የኢትዮጵያ የብሔራዊ ምርጫ ቦርድ ሳያቅ ራሳቸው ያቋቋሙትን የምርጫ ኮሚሽን በዛ መልክ ያካሄዱትን ምርጫ መሪ ሰይመዋል። ፕሬዝዳንት፣ ምክትል ፕሬዝዳንት፣ አፈጉባኤ ምናምን ብለው ምክር ቤት ሰይመው ነበር። ያ ህገ ወጥ ነው ብለው እንዲፈርስ ወስነዋል። የታጠቁትን መሳሪያ የቡድንም ቀላል መሳሪያም በአንድ ወር ውስጥ እንፈታለን ብለዋል። መሰረታዊ እንግዲህ በዚህ መንገድ የሚገለጹ ነገሮች ናቸው። ጊዜያዊ አስተዳደር ይሰየማል። ያንን ጊዜያዊ አስተዳደር ራሱ ገዢው ፓርቲ ወይም ፌደራል መንግስትን የያዘው ብልጽግናን ጨምሮ ትግራይ ውስጥ ያሉ ፓርቲዎች የሚሳተፉበት መንግስት ይመሰረታል የሚል ስምምነት ነው እንግዲህ ፕሪቶሪያ ላይ የተፈረመው። በዛ ስምምነት ላይ ይሄ ነገር መሆን የለበትም የሚል እስካሁን ድረስ ሰምቼ አላውቅም። በግሌ መሆን የለበትም የሚል ጥያቄ ካለ ማቀው የሰማሁትም በቲፒኤልኤፍ ወገን ነው። ስለዚህ በዚህ መንገድ ላይ በተመጣበት ጉዞ ላይ የኤርትራ መንግስት አሁን በቅንነት ወይ በሆነ መንገድ የኢትዮጵያ መንግስት አብሮ ሲሰራ ቆይቶ የምንድነው የመክዳት ወይ ደግሞ እንዲህ አይነት ነገር ተብሎ ሲጠቀስ ስሰማ ነው። ያው አንዳንዱ ለገበያ ለማይጠይቀው ሰው ዝም ብሎ የሚቸረቸሩ ነገሮች አሉ። ሳይጠይቁ ሳይመረምሩ እንክርዳድና ገለባውንም ጭምር አንድ ላይ ደግሞ የሚሸምቱ ደግሞ ብዙዎች አሉ። ለነዛም በተለያየ መንገድ መረጃዎችን እያጠሩ መሄድ በብዙ መልኩ ይጠቅማል። ያ ማጥራቱ እንደምንነው የሆነ ወቅት ላይ እኮ ሰዎች በገባቸው በተረዱ ቁጥር የችግር የመከራው የስቃዩ ወይ ደግሞ ሀገር ወይ ደግሞ አካባቢ ፈተና ውስጥ እንዲገባ ማን ነው ምክንያት እየሆነ ያለው የሚለውን ነገር ለመረዳት ያላቸው እድል ሰፊ ነው። ስለዚህ የኢትዮጵያ መንግስት ወደ ጠረጴዛ መሄድ መንገድ የሄደበት መንገድ ጠረጴዛ ላይ ከተቀመጡ በኋላ ያቀረባቸው ቅድመ ሁኔታዎችና የተደረገው ስምምነት ላይ እንከን አልባ ሊባል የሚችል ነገር ነው። እንከን አለ ከተባለም አፈጻጸም ላይ ለምን በወር ጊዜ ውስጥ አልፈቱም ወይ ምናምን የሚሉ ነገሮች ላይ እሱን ማንሳት ይቻላል። እሱን በተመለከተ የተለያየ መንገድ
በጀት ጋር ተያይዞ የሚነሱ በዲዲአር ፕሮግራም ላይ ታጣቂዎቹ ስንብትን የተመለከቱ ጉዳዮች ከዚህ ቀደም የሚነሱ ጉዳዮች አሉ። ያንን ከዛ ጋር የተያዙ ነገሮች ናቸው። ስለዚህ የኢትዮጵያ መንግስት እንደ መንግስት በዚህ በሰላም ሂደቱ ላይ የቱ ጋም ከኤርትራ መንግስት ጋር ወይ በቅራኔ ወይ ደግሞ በልዩነት ወይ ደግሞ የኤርትራ መንግስትን በመክዳት የሚጠቀሰው ነገር ምንድን ነው? ከዛም ባሻገር የሰላም ስምምነቱ በመፈረሙ ምንድን ነው ኢትዮጵያ ውስጥ አሁን እየተገኘ ያለው? ወዲያውኑ የጠመንጃ ላንቃዎች በመዘጋታቸው ቢያንስ ጦርነት በሚካሄድበት ትግራይ ውስጥ ከዛ በኋላ የጥይት ድምፅ እየጮህ አይደለም። ነፍሰ ገዳይ ምናምን ምናምን አሜሪካም የሚገል እንትን ይላል ይጮሃል። እንደዛ አይነት ጥይት ግን በአመፅ በምናምን የጥይት ድምፅ እየጮህ አይደለም። ቢያንስ ህብረተሰቡ እፎይታን አግኝቷል ማለት ነው። ከዛም ባሻገር በዚህ ሂደት ላይ ህብረተሰቡን ከዳር እስከ ዳር ያስተባበሩት አካላት እያየን ከጊዜ ወደ ጊዜ ህዝባዊ ተቀባይነታቸው እየቀነሰ እንደ ነፃ አውጪ የህዝብ መብት ተቆርቋሪ አዳኝ ከእግዚአብሔር በታች ራሳቸውን አድርገው ሲመለከቱ የነበሩ በዛ ደረጃም ሲታመኑ የነበሩ ሰዎች ለሰው ልጆች ህይወት ደንታ ቢሶች መሆናቸውን ከስልጣን ባሻገር ከዘረፋ ባሻገር ህልምና ግብ የሌላቸው ብዙዎች መሆናቸው እየታየ እየተመነዘረ የመጣበት ሁኔታ፣ በዚህም የተነሳ ትግራይ ውስጥ ያለውን ተቃውሞ በግልጽ እያየን ነው። ጠላት ሊያጠፋ ነው ምናምን የተባለ መንግስት ወደሚያስተዳድረው ዋና ከተማ ዋስትና የሚሰማን ወደዛ ነው በሚል ወጣቶች በገፍ እየሄዱ መገኘታቸው የፕሪቶሪያ የሰላም ስምምነት ያስገኘው ትልቅ ውጤት ነው። ውጤቱ የጥይት የጠመንጃ ላንቃ እንዲዘጋ ማድረግ ብቻ ሳይሆን ጠመንጃ ላንቃዎች መልሰው እንዳይከፈቱ የሚከፍቱ አካላትን ቢኖር በቀላሉ የሚደፈቁበትን እድል ህዝባዊ ተቀባይነታቸው እንዳይኖራቸው ያደረገም የሰላም ስምምነት ነው። ስለዚህ በየትኛው መንገድ ብናይ የኢትዮጵያ መንግስት በአንድ በኩል የራሱ የሚያስተዳድረው ሀገር ውስጥ ያለ ህዝብ አካባቢ ላይ ያሉ ጥያቄዎችን ማስተናገድ ስላለበት፣ በሌላም በኩል በተሄደበት መንገድ ላይ ተሸንፎ ወደ ጠረጴዛ ዙሪያ የመጣው ቡድን በዛ መድረክ ላይ ሁሉንም ነገር መንግስትነቱን መሳሪያውንም ጭምር አስከረክባለሁ ያለበት ሁኔታ ነው ያለው። ከዛ በሻገር እንግዲህ ስናይ ህብረተሰቡ ውስጥ ነገሮችን ለማየት እነዚህ ሰዎች የህብረተሰቡን መብት ተቆርቋሪ የነፃነቱ ወይ ደግሞ የደህንነቱ ዋስትና ሰጪ ናቸው ወይስ የመከራው የስቃዩ የሰቆቃው ምንጭ ናቸው የሚለው ነገር መታየት የቻለበት ሁኔታ ነው። እንግዲህ የመጀመሪያው በኢትዮጵያ መንግስት በኩል ይሄ ነው እንደ ወንጀል የሚጠቀስበት። አሁን ወንጀል ነው ወይስ ነውር ነው ወይስ ሌላ የሚሰጠው ነገር አለ? ትክክለኛ መውጫ መንገድ የኢትዮጵያን ሰላምና ደህንነት ለማረጋገጥ ከዚህ የተሻለ አማራጮች ነበሩ የሚለው እንግዲህ እሱን ማሳየት ነው የተገባው። ከዛ ውጭ ደግሞ የኢትዮጵያ መንግስት ከኤርትራ መንግስት ጋር ተያይዞ ጥያቄ አለው። ጥያቄው ስለ ባህር ኃይል ወይ ደግሞ ስለሆነ ነገር ሲነሳ ልክ የቲፒኤልኤፍ ጋር ጦርነት ልክ አልቆ የፕሪቶሪያ የሰላም ስምምነት ከተፈረመ በኋላ የኢትዮጵያ መንግስት ስለ ባህር ኃይል ስለ ባህር በር እንዳወራ ተደርጎ የሚጠቀሱ ነገሮችም አሉ። ቅድም እንዳልኩት የተነገረውን ገለባውንም እስከ እንክርዳዱንም እንዳለ ሳያጣራ የሚሸምት የማይጠይቅ የሆነ ቦታ ላይ ተጥዶ በቋሚነት ጥላቻ ስጋት የነበረ ሌላ ነገር ግራና ቀኝ ለማየት ያልታደለ እሱን የፈቀዱትን ነገር ይጭኑታል። ያንን ሰምቶ ያንን መልሶ ሲያስተጋባም የሚሰማበት ሁኔታ አለና የኢትዮጵያ መንግስት የባህር ኃይል የማደራጀት ጉዳይ
የኢትዮጵያና ኤርትራ የሰላም ስምምነት በተፈረመበት ዓመት በኢትዮጵያ አቆጣጠር 2011 በኢትዮጵያ ፓርላማ ኢትዮጵያ ባህር ኃይል ለማቋቋም አዋጅ በፓርላማ ውስጥ ጸድቋል። የቲፒኤልኤፍ ጦርነት በሌለበት ከኤርትራ መንግስት ጋር ገና የሰላም ስምምነቱ በተፈረመ ማግስት ማለት ነው። ከዚህ ቀደም በይፋ ደግሞ በአደባባይ የተበተነ ቪዲዮ አለ። ሚሊኒየም አዳራሽ የኤርትራ ፕሬዝዳንት ኢሳያስ አፈወርቂ በመጡበት ወቅት በዛ መድረክ ላይ ጠቅላይ ሚኒስትር አብይ ባደረጉት ንግግር ላይ እኔና ኢሳያስ እኔና ኢሱ የምንጋራው አሰብ ነው የሚል መልእክትም እዛ ለመስተጋባታቸው ወይ ደግሞ መናገራቸው ግልጽ የሚታወቅ ነገር ነው። ስለዚህ የኢትዮጵያ ቀይ ባህር በር ጥያቄ ወይ ደግሞ የባህር ኃይል ማደራጀት ልክ የቲፒኤልኤፍ ጦርነት ካለቀ በኋላ ኢትዮጵያና ኤርትራ ከተወዛገቡ ወይ ደግሞ ወደ ልዩነት ውስጥ ከገቡ በኋላ የመጣ ሳይሆን አስቀድሞ ኢትዮጵያ የባህር በር ያስፈልጋታል የሚለው በኢትዮጵያ መንግስት በኩል ባህር ኃይል ለማቋቋም አዋጅ በማውጣት ጭምር በተግባር ሲመነዘር የቆየ ጉዳይ ነው። አሁን ጥያቄው ያንን ምላሽ ለማግኘት የኢትዮጵያ መንግስት እንደ መንግስት አማራጮችን ወደ ማየት ሄደው ከምንም በላይ ከኤርትራ ጋር ጉዳዮቹ በዛ መልክ ቢያልቁ ሌላው ቀርቶ የወደብ ኪራይ ቢሆን የኤርትራ ኢኮኖሚ ትርጉም ባለው ደረጃ ይነቃቃል። ከምንም በላይ በስጋት ሁልጊዜም ስጋቱ ትክክል ነው ትክክል አይደለም እሱ በሁለተኛ ደረጃ ተቀምጦ ከዓለም የተነጠለች ሁሉ ነገር የተዘጋጋባት እናቶች አባቶች ምናምን ላይ ቢዘጋጋ ብዙ ችግር የለውም። እነሱ ከቴክኖሎጂ ጋር ተቀራረቡ ተራራቁ ብዙ የሚያመጣው ነገር የለም። ነገ ረዥሙ ዘመን በእጃቸው ያለው ወጣቶች ከዓለም ተቆራርጠው ኢንተርኔት የሚባል ነገር ማንም የትኛውም ዓለም ኢትዮጵያ አዲስ አበባ ከተማ አይደለም አዲስ አበባ ኢትዮጵያ ገጠር ውስጥ ማናቸውም ወጣቶች ምናምን እንደልባቸው የሚጠቀሙበትን ነገር አስመራ ከተማና ሌሎች ኤርትራ ከተሞች ውስጥ እንኳን ያንን ማየት ያልታደሉ ወጣቶች ተዘግተው በዛ ሁኔታ ውስጥ መቀጠላቸው እንደዚህ የተዘጋ ወጣት በዚህ በአንደኛው ክፍለ ዘመን ውስጥ ኢንተርኔት ምን እንደሆነ የማያውቁ ልጆች ነገ ኤርትራን የሚረከቡ ወጣቶች ምንድን ነው በዘለዛች ሀገር ከዓለም ጋር እንዴት ነው የሚያስማሙት? ዓለም እየሄደ ካለበት ሁኔታ ጋር እንዴት ነው የሚያቀራርቧት? ስለዚህ እስከዚህ ድረስ በወጣቱ ላይ መዘጋት በወጣቱ ላይ ከዓለም መገለል ጭምር የተፈጸመው በአንድ በኩል ከምንድነው የወያኔ የሚባል ከወያኔ አንጻር ወያኔ ስጋት ስለፈጠረ ስለዚህ ዘግተን በየጊዜው ወታደር እያሰለጠንን ሳዋ ወጣቱን እየከተትን የሚል ነገር ነው ሲነሳ የነበረው። የጠቅላይ ሚኒስትር አብይ መንግስት መጥቶ በውይይትም በንግግርም ሁሉም ነገር እናድርግ የሚል መንግስት መጥቶ ከዛም ጋር አልስማማም ተብሎ እንግዲህ አሁንም ከማምለጥ የተረፈውን ወደ ግብፅም ወደ አዲስ አበባም ወደ ሱዳንም ሱዳን አሁን እንኳን መውጫ አይደለችም ከሚሄድ የቀሩትን ደግሞ እነሱን ማሰልጠኛ እያስገቡ እስከ መቼ ድረስ መቀጠል ይቻላል? ምን ያህልስ በዚህ ሁኔታ ውስጥ አሁን ኤርትራ ውስጥ አለ? በዚህ መንገድ እንትን ያለ ኃይል ከዚህ በኋላ ሀገር ተዋጋ ቢል በዛ ደረጃ በመዋጋት ሙሉ አቅምና ቁመና ላይ ነው ወይ የሚለውን እሱን ዝርዝር ጉዳዮች ትተን በዚህ ሁኔታ ውስጥ በስጋት ከኢትዮጵያ አንጻር የሚነሳን ነገር ሁሌ እየተፈራ ሁሌ ሰዋ ሁሌ ወጣት ለገና የሁለተኛ ደረጃ ትምህርት ቤት በደረሰ ቁጥር ወደ ማሰልጠኛ እየተወሰደ ዓለም በሚሮጥበት ፍጥነት መሮጥ አይደለም እኩል መጓዝ አይደለም ተንፏቆ ለመከተል ባልተቻለበት ሁኔታ ውስጥ ነገ ኤርትራ ምን አይነት መከራ ነው የሚጠብቃት? ስለዚህ የሆነ ቦታ ላይ አንድ ነገር መቅጨትና መዝጋት አያስፈልግም። ከቲፒኤልኤፍ ጋር መስማማት ካልተቻለ ከዶክተር አብይ መንግስት ጋር መስማማት ካልተቻለ ከማን ጋር መስማማት ይቻላል? የቀረ አንድ መፍትሄ ነው። ጫፍና ጫፍ ያለው መንግስታት ናቸው። አንደኛው ሁሉንም ወሰዱና ስልጣኔ ላይ አትድረሱ የሚል መንግስት ነው። ባህሩን ሰጥቷል፣ ሁሉን ነገር ሰጥቷል።
ግን ስልጣናችንን አትድረሱብን ነው። ከዛ መንግስት ጋር በብር ለውጥ በምናምን ጋር የተፈጠሩ ነገሮች ተያይዘው ወደ ጦርነት ተገብቷል። አሁን ደግሞ ተጋግዘን ተደጋግፈን እንደግ ከሚል በኤርትራ ወገን ብዙ ጊዜ የሚነሳው እነ አምባሳደር ዴቪድ እነ አምባሳደር ሄርማን ኮንም አሜሪካኖቹ በተለይም ሄርማን ኮን የለንደን ድርድር የመሩ ናቸው። እነርሱ በጻፏቸው አርቲክሎች ጭምር በኢትዮጵያና በኤርትራ መካከል ማለትም ቲፒኤልኤፍ በሚገዛው ኢትዮጵያና በኤርትራ መካከል ያለው የልዩነቱ መንስኤ ባድመ ሳይሆን ኢትዮጵያ ውስጥ ያለው ህገ መንግስትን የሚል በዛን ወቅት ትንተናዎች ጽፏል እነሱ ጭምር። ያ ህገ መንግስት ላይ የዘር ፖለቲካ ኤርትራ ውስጥ ይገባል፣ 9 ብሔረሰብ አለ፣ ስለዚህ መከራው እኛ ጋር ይመጣል የሚል ስጋት አላቸው የሚል ትንተናዎች ይጻፉ ነበር። ይሄ ደግሞ በአንድ አርቲክልም ራሴ የጻፍኩበት ነገር ነው። በ1990 ዓመተ ምህረት ሪፖርተር መጽሔት ላይ የመጀመሪያው ሪፖርተር መጽሔት ኢንተርቪው መጽሔቱ ሲወጣ ቁጥር 1 መጽሔቱ የፕሬዝዳንት ኢሳያስ ቃለ ምልልስ ነበር። እዛ ቃለ ምልልስ ላይ ትግል ውስጥ በነበሩበት የመጀመሪያው ዓመታት የአካባቢ ስሜት የዛ ትግል ላይ የፈጠረውን ችግር መልሶ ለማስተዋስ እንደሚዘገነናቸው ይገልጻሉ። ያኔ ያዩት የአካባቢ ስሜት ኢትዮጵያ ውስጥ የተፈጠረው የዘር ፖለቲካ ኢትዮጵያ ድንበር ላይ የሚቆም ሳይሆን ኤርትራ ውስጥ ይገባል የሚል ስጋት ስላለባቸው በዚህ የተነሳ ኢትዮጵያ ውስጥ ያለውን የዘር ፖለቲካ ይፈሩታል። ከባድመ ባሻገር ይሄም የልዩነት መንስኤ ነው የሚል ትንተና ነበር። እንደውም ዋናው የሚል ያን የዘር ፖለቲካ የሚያራምደው ቡድን ከቤተ መንግስት ከለቀቀ በኋላ ኢትዮጵያዊነት በአደባባይ የሚያውለበልብ ብቻ ሳይሆን ኢትዮጵያ ብሎ በመነሳቱ ዘረኞች ከየሰፈሩ ተነስተው የሚወጉት ቡድን ቤተ መንግስት በገባበት ሁኔታ ያ ቡድን ወደዚህ ሁኔታ ሲመጣ የዘር ፖለቲካ ኢትዮጵያ ውስጥ ሲሞት ተስቦን እሱ ጋር የማግባት እድሉም ይሞታል ማለት ነው። ስለዚህ አሁን ቲፒኤልኤፍን በዛ ደረጃ ከፈሩ ኢትዮጵያዊነትን የሚያቀነቅን መንግስት ለማቀንቀኑም ዘረኞች ተባብረው እየተኮሱበት መሆኑ በግልጽ እየታየ እዚህ ጋር ሲደርስ የኤርትራ መንግስት ከዚህ ቡድን ጋር አብሮ ላለመቀጠል ምክንያት የሚሆነው የፕሪቶሪያ የሰላም ስምምነት ከሆነ የፕሪቶሪያ የሰላም ስምምነት ዛሬ ላይ ሲገመገም ፍሬው በደንብ አፍርቶ በደንብ ምንድነው ጎመራ ምናምን ከሚባለው በላይ ውጤቱን በተግባር እየታየ እየተመነዘረ ነው። ስለዚህ ይሄ ከሆነ ሁለቱም ስጋት ተፈጥሮ እንደ ስጋት የሚመለከቱ ካለ አሁን ስጋት አይደለም። ስለዚህ ሁለቱን ሀገራት ወደፊት የሚያራምድ በዘላቂነት የመፈራራቱን አንዱ ሌላውን በስጋት በጠላትነት የሚያይበትን ምዕራፍ ዘግቶ ወደፊት ለመራመድ ሌላኛው ምን ይፈልጋል፣ እኔስ ምን እፈልጋለሁ የሚለውን ነገር በደንብ አጥንቶ ሁሉም ወገን ተጠቃሚ በሚሆንበት ከምንም በላይ ደግሞ ትውልዱ ተደጋግፎ ማደግ የሚችልበት ሁኔታ ላይ መስራት እሱ እጅግ በጣም ወሳኝ ጉዳይ ነው። ነገር ግን ቀደም ሲል እንዳልኩትም በኤርትራ መንግስት በኩል የኢትዮጵያ መንግስት ያቀረበለትን አማራጭ ሁሉ ዘግቶ ለመነጋገር አልፈልግም በሚለው አቋሙ ቀጥሏል። ለመነጋገር አልፈልግም በአንድ በኩል አንድ ቀን መነጋገር ይጀምሩ ይሆናል በሚል በተስፋ መጠበቅ ይቻላል። አልነጋገርም የሚለው አካል ከዚህ በኋላ ጫፍ ካለው ቲፒኤልኤፍ ጋርም መስራት አልቻልኩም፣ ሌላ ጫፍ ካለው ብልጽግና ጋርም መስራት አልቻልኩም። የሁሉም ጥያቄ ከባህር በር ጥያቄ ጋር የተያዘ ነገር አለ። ይህንን አጀንዳ ለአንዴና ለመጨረሻ ጊዜ ሊቀብሮ የምችለው
ኢትዮጵያን ስቀብራት ነው። ስለዚህም ስብርባሪውን ቲፒኤልኤፍ አነስተኛና ጥቃቅኖቹን ሸኔና ፋኖን ይዤ ብሎ ኢትዮጵያን ለመረበሽ ኢትዮጵያን ለማወክ እንቅስቃሴ እያደረገ ደግሞ መሆኑ የአደባባይ ሚስጥር ነው። ቲፒኤልኤፍ ተሰባብሮ የቀረው ቡድን ፍንክትካቹ የሚረብሸው ወይ ደግሞ ያዙኝ ልቀቀኝ የሚለው የሚደገፈው አንድ የኤርትራ መንግስት ላይ ነው። ሌላው ሱዳን ላይ ነው። ዛሬ ሱዳን የሚደገፉበት ሳይሆን እርሷ ላይ መደገፍ አብሮ ተይዞ የሚመጣ ጣጣ እንዳለን በግልጽ እየታየ ስለሆነ ያ ለኢትዮጵያ ትልቅ ጉዳይ ነው እና የኤርትራ መንግስት ቲፒኤልኤፍ እና ሌሎች ስብርባሪዎች ወይ ደግሞ አነስተኛና ጥቃቅን ቡድኖችን እነሱ ተመርኩዤ ኢትዮጵያ ላይ የሆነ ነገር ፈጥራለሁ የሚለው ነገር የኢትዮጵያ መንግስት ደግሞ ፍንክትካቹም ይሁን ስብርባሪ ይሁን አነስተኛና ጥቃቅን ቡድኑ መልእክተኛ ሆኖ ሲመጣ በአንድ በኩል በንግግር በውይይት ችግሮችን ለመፍታት ያለውን መንገድ ይዘጋና ካንተ ጋር አልነጋገርም፣ ስለዚህ አልነጋገርም፣ መፍትሄው ኢትዮጵያ የምትባል ሀገር ማጥፋት ነው። ያ ካልሆነ መነጋገር ምንድን ነው? የባህር በር ጥያቄ ሁልጊዜም ከኢትዮጵያ ጋር ተያይዞ የሚነሳ ነገር ነው። ስለዚህ ኢትዮጵያን ወደ ትንንሽ ፍንክትካች ወይ ደግሞ ወደ እንጎቻ መንግስታት መሸንሸን ቢቻል ጥያቄው አይመጣብኝም የሚል ነገር ታሳቢ ተደርጎ ከነዚህ ኃይሎች ጋር እንደሚሰሩ መገመት ይቻላል። የኢትዮጵያ መንግስት ደግሞ አንድ ቀን ያነጋግሩን ይሆናል ብሎ ደግሞ እንዳይጠብቅ ከነዚህ ኃይሎች ጋር ደግሞ ሀገር እየተረበሸ ደግሞ ሊቀጥል አይፈልግም። ስለዚህ ሸረሪቱን ላለመጥረግ ሸረሪቱ ጋር መሄድ የማይቀር ነገር ነው። ሸረሪቱ ለመለፍጠጥ ለመሄድ ይገደዳል ማለት ነው። ያን ለማድረግ ደግሞ አጠቃላይ አካባቢውም ዓለም አቀፍ ሁኔታውን በጣም የተመቸ ነው። በቅርብ ጊዜያት ውስጥ ሱዳን ውስጥ የተፈጠረው ነገር ለኢትዮጵያ እጅግ በጣም ትርጉም ያለው ነገር ፈጥሯል። የአልቡርሃን ቡድን ከሙስሊም ብራዘርሁድ ጋር ያለው ትብብር እንኳን ኢትዮጵያን በርቀት በከፍተኛ ደረጃ ሲደግፉ የነበሩ እነ ሳውዲ አረቢያን አስደንግጦ ድጋፋቸው እንዲነጥፍ ያደረገ ነው። የኤርትራ መንግስት ደግሞ ከሱዳን መንግስት ጋር ይተባበራል። አሁን በአሜሪካ መንግስትና በኢራን መካከል ቅዳሜ ዕለት በኢስላማባድ የነበረው ውይይት ከከሸፈ በኋላ የሆርሙዝ ሰርጥን ሙሉ ለሙሉ ይቆጣጠራሉ እያሉ ያሉት ዶናልድ ትራምፕ ናቸው። እርምጃም እንደሚወስዱ እያስጠነቀቁ ነው። ምናልባትም አሁን ሰዓቱ አልፏል። ዋሽንግተን ዲሲ ሰዓት 10 AM ድረስ ከዛ በኋላ ወደ እርምጃ ሁሉ እንደሚያምሩ ገልጿል። ከዛ በኋላ መርከቦቹ ወደ ሆርሙዝ ሰርጥ የሚገባው የሚወጣውንም እንቆጣጠረው እኛ ነን። ከዛም ባሻገር ደግሞ በሆነ ወቅት ላይ ግቡና ውጡ ነው እንከለክላለን። ከሆነ ወቅት በኋላ ደግሞ የሚገባና የሚወጣውን እንወስናለን። ነገር ግን ለኢራን በፍጹም አንፈቅድም የሚል ነገር ውስጥ ገብተዋል። ከዛ ባሻገር አጠቃላይ ዝግጅት እያደረጉ መሆናቸውንም ገልጸው ምናልባት ይህን ፕሮግራም እየሰራንም እያለን እርምጃዎች ተጀምሮ ሊሆን ይችላል። ይሄ በሆነበት ወቅት የሱዳን የኢራን መንግስት ያለው ነገር ነው ምንድን ነው? የሆርሙዝ ሰርጥን ብቻ ሳይሆን በቀይ ባህር አካባቢ እንደገና ልንዘጋ ካሉ ተባባሪዎቻችን ጋር በመሆን አካባቢውን ልንዘጋ እንችላለን የሚል መግለጫ ወጥቷል። ያ ማለት የሁቲ አማጽያን ከየመን አሉ። ከዚህ ቀደም ሲነሳ የነበረ የሙስሊም ብራዘርሁድ እንቅስቃሴ አደገኛነቱ ፖርት ሱዳንን ይዞ ከሁቲ አማጽያን ጋር በመሆን ቀይ ባህርን የዓለም የንግድ እንቅስቃሴ 12% የሚሄደው ላይ ተጽዕኖ ሊያደርግ ይችላል የሚል ነገር ነው። ስለዚህ በባቤል መንደብ አካባቢ እነ ተጽዕኖ እናደርጋለን ኢራን ስትል ሱዳን ውስጥ ያለውን ሁኔታ ሁሉ ጭምር ታሳቢ አድርጋም ጭምር ስለሆነ ስለዚህ እዛ አካባቢ ያለው ነገር ለነገም መከራ እንዳያቆይ ዛሬ ላይ እርምጃ ለመውሰድና ለማስተካከል በማናቸው መንገድ አሁን
የአርኤስኤፍ ጨፍጫፊነት ወይ ደግሞ ምናምን አይደለም አሁን የሚያሳስባቸው። ከአርኤስኤፍ ጀርባ የሆነ ኮተት አለ ወይ ከሆነ አክራሪ ሙስልምና እንቅስቃሴዎች ጋር ከነ ሙስሊም ብራዘርሁድ ጋር። ስለዚህ ከአልቡራን ጀርባ ያለ ማናቸውም ወዲያ ሁኔታ አሁን አርኤስኤፍ ላይ ድምጿን አሜሪካ ልታሰማ አትችልም። ስለዚህ አካባቢ ላይ ያለው ነገር በብዙ መልኩ ለኢትዮጵያ የሚጠቅም ነገር ጭምር መሆኑን እያየን እየተገነዘብን ያለንበት ሁኔታ ነው። ይህ በሆነበት ሁኔታ ውስጥ አንዳንዴ የኢትዮጵያ መንግስት እንዳልኩት በሰላም በውይይት በንግግር ሌላው ቀርቶ በኪራይ በህግ በታሰረ ኪራይ መውጫ ፍለጋ ጥያቄ አቅርቧል። የህዳሴ ግድብን ጨምሮ ያሉ አማራጮችን ደግሞ እሱ ላይ ድርሻ ሰጥቶ በዛም መንገድ ሌላ መውጫ አማራጭ አቅርቧል። 3፣ 4፣ 5 መንገዶችን ከፍቷል። የኤርትራ መንግስት የከፈተው አንድ መንገድ ብቻ ነው። እሱም ስልጣን ላይ ያለው መንግስት አወርደዋለሁ ነው። በግልጽ ሲተረጎም የስልጣን ላይ ያለው መንግስት ወርዶ የሚለወጥ ነገር የለም ብለው ደግሞ ይደመድማል። የቀይ ባህር የባህር በር ጥያቄ ኢትዮጵያ ውስጥ በየትኛውም አጋጣሚ ነው ሁኔታ ወደ ስልጣን የመጣ ቡድን ሁሉ ሊያነሳው ይችላል የሚል፣ ስለዚህ ዋስትናው ሀገር ማፍረስ ነው፣ ኢትዮጵያ እንደ ሀገር መቀጠል የለባትም የሚል ነው። ያን ለማድረግ የሆነ ሰማይና ምድር ቦታ ተቀያይረው በሆነ ተአምር ቢሳካላቸው ወደ አዲስ አበባ ሲቃረቡ ትንሽ ጉልበት ሊኖረው የሚችለው ቲፒኤልኤፍ ነው። እሱን ጨፍልቀው ወደ ትንንሽ ብናኝ ከቀየሩት በኋላ ሌሎችን ደግሞ ከነምናምን ናቸው ወደ የጎበዝ አለቃ ሆነው እዛው በየሰፈራቸው በየመንደራቸው እንዲሮጡ ያደርጋሉ። ኢትዮጵያን የማፍረስ ፕሮጀክታቸውን ያሳካሉ። ከዛ ውጭ የሚሆን መውጫ መንገድ አለ ብለው አያምኑ እና አንዳንድ ወገኖች ሂደቱ ይሄ መሆኑ በግልጽ እየታወቀ የኤርትራ መንግስት የኢትዮጵያ መንግስት የኤርትራ መንግስት የሆነ ኮርነር ለማድረግ አጋጣሚ ነው ሁኔታ ጠብቆ የኤርትራ መንግስት ላይ በላይነቱን ለማረጋገጥ እንደዚህ እየሄደ ነው የሚል የሚጻፍ ምንም እያለ የሚል ነገር እያየ ነው። ከምንም በላይ ደግሞ እነዚህ ሰዎች ማሰብም መጠየቅም ያለባቸው ኢትዮጵያውያን ስልጣን ላይ ያለው መንግስት መውደድ መጥላት በሁለተኛ ደረጃ የሚታይ ነገር ነው። ይሄ ዝም ብሎ ያልጨፈነው አይኑን ገልጦ ግራ ቀኝ የሚመለከተው ሰው ስልጣን ላይ ያለው መንግስትን ቢጠላ ኢትዮጵያ ውስጥ ጉልበት ያለው መንግስት መኖር፣ ህግና ስርዓት መከበሩ፣ የኢትዮጵያ ህልውና መቀጠሉ ለድርድር የማይቀርብ የመኖር ያለመኖር ጉዳይ ነው። ከህወሓት ጋር ተባብሮ ፋኖና ሸኔ ከሚባሉ ዘረኛ ኃይሎች ጋር ተጣምሮ ወደ ኢትዮጵያ የሚመጣ የፖለቲካ እንቅስቃሴ ሀገር ከማፍረስ ውጭ በማናቸው መመዘኛ ሀገር ለማፍረስ የሚደረግ ዱለታ እንጂ ስርዓት ለመቀየር የሚደረግ እንቅስቃሴ እንዳልሆነ አይኑን እንደገለጠው ሁሉ በግልጽ የሚታይ እውነታ ስለሆነ በማናቸውም መመዘኛ የኢትዮጵያን መንግስት የሚጠሉ የጥላቻቸው መንገድ የተለያየ ሊሆን ይችላል። ብዙ ጊዜ ምክንያት የለም ኢትዮጵያ ውስጥ። በጣም የሚገርመኝ እንግዲህ አንዳንዱ የዓይን ቀለም ሊሆን ይችላል፣ አንዳንዱ ደግሞ ከልክ ያለፈ ተጠራጣሪነት ሊሆን ይችላል። ብዙ ጊዜ የሚነሳ ነገር የተንገሸገሽንበት የዘረኝነት ህገ መንግስት ዛሬም ምናምን ለሚሉ ሰዎች አሉ። ያን የተንገሸገሽንበትን የዘረኝነት ህገ መንግስትን የሆነ አካል ከሚለውጠው ነገም ደግሞ ሌላ በጉልበት ከሚያስተካክለው እንነጋገርና በጋራ እንወስን። ስለዚህ የምክክር ኮሚሽን ለዚህ ተመርጧል የሚለው ብዙ ጊዜ ተስተጋብቷል። እዛ ላይ ለምን ጥያቄና ቅሬታ እንደሚነሳ ወይ ደግሞ ያንን ሰው ለምን እንደማይረዳው አላውቅም።
ዞሮ ዞሮ በማናቸውም ሁኔታ ጥያቄ ያላቸው ጥርጣሬ ያላቸውም ቢሆኑ ማለትም ያው አይናቸውን ገልጠው መሬት ላይ ያለውን እውነታ የሚያነቡ አምባገነንም ይሁን ምንም ይሁን የመጀመሪያው ኢትዮጵያ ውስጥ መንግስት መኖር አለበት፣ ህግና ስርዓት የሚያስከብር። ሞኖፖሊ ኦፍ ቫዮለንስ የተባለው በእጁ የገባ ሌሎች አነስተኛና ጥቃቅኖች በየቦታው እንዳይፈነጩ መከላከል የሚችል የሀገር ህልውናን ሀገርን ማስቀጠል የሚችል ቡድን እንደ ቡድን ሀገር ውስጥ መኖር አለበት። ስለዚህ በዚህ ሁኔታ ውስጥ ይሄንን የሀገር ህልውናን የሀገርን ደህንነት ጥያቄ ውስጥ የሚያስገቡ እንቅስቃሴዎች በሆነ ማተአምር የኢትዮጵያ መንግስት ክንዱ ቢዝል እንኳን ኢትዮጵያን ተረባርበው ሀገር እንዳይፈርስ ማድረግ የሚቻልበት ሁኔታው ላይ ይሰራሉ፣ ይንቀሳቀሳሉ። አሁን ያለው ስብስብ በተለያየ መንገድ ከኤርትራ ጋር ቢተባበረውም ይሁን ራሱ የኤርትራ መንግስት በዚህ መንገድ ብዙ ርቀት መሄድ የሚችሉ አይመስለኝም። ብዙ ርቀት መሄድ የሚቻልበት እድል አለ ብዬ አላምንም። አንድ ቦታ ላይ የሆነ ነገር ማቆምና መክታት በጣም አስፈላጊ ነው። ስለዚህ መነጋገር መፍትሄው መውጫው ያ ብቻ ነው። ከስር ለመጀመር ሸኔ ፋኖ የተባሉ ኃይሎች ያው የሆነ ወቅት ላይ ቲፒኤልኤፍ በዘር ተደራጅቶ መንግስት ስለሆነ እኛ ደግሞ ቁጥራችን በርከት ያለ ነው፣ ስለዚህ ከቲፒኤልኤፍ በተሻለ መንግስት እንሆናለን በሚል መጀመሪያ ሸኔው ተራወጠ። ከዛ በኋላ ፋኖ ተንፈራገጠ። ያው እንዘጭንቦጭ እንጂ የሚገኝ የሚጨበጥ የሚለወጥ ነገር እንደሌለ ግልጽ ነው። የተገኘ ነገር ካለ ኪሳራ ብቻ ነው። እርግጥ ነው ይህን እንቅስቃሴ የሚመሩት ባለ ህንፃዎች ባለምናምን መሆናቸውን ራሱ የፋኖ አመራሮች እየተናገሩ ነው። ግን ነፃ እናወጣዋለን ያሉት ህዝብ መከራ፣ ስቃይ፣ ሰቆቃ ነው የደረሰበት። ወለጋ ላይ የሚገደሉ ንጹሐንን ለመታደግ ተብሎ የተቋቋመ ቡድን ግድያውን ለምን ሌሎች ይገድላሉ እኔ ራሴ ለምን አልገድልም ብሎ በፉክክር ወደ መግደል የገባ ነው የሚመስለው። ቁጥሩን ጨመረ። የግድያውን አሰቃቂ ትዕይንት ኮፒ ያደረገና አንዳንዱንም አሻሻለ። ሰዎች ወጥቶ መግባት የማይችሉበት ነፃነታቸው የተነፈገበት የሲኦል ምድር ለማድረግ ተንቀሳቀሱ። ስለዚህ እነዚህ ቡድኖች በሆነ ምክንያት ያው እንደ ቲፒኤልኤፍ ይሳካልናል ብለው የሄዱበት መንገድ እንደማይሳካ መረጋገጡ ብቻ ሳይሆን ራሱ ቲፒኤልኤፍም አይናቸው እያየ እየሟሟ የሚደገፉበት ነገር ራሱ እያጡ መምጣታቸውን ግልጽ ሆኗል። ስለዚህ ከኢትዮጵያ ውስጥ የዛሬ 8 ዓመት የዛሬ 5 ዓመት የዛሬ 3 ዓመት ምናምን መለወጥ ያልተቻለ ነገር እየደደረ ወደ ቋጥኝነት ተቀይሮ ያለን አካል እንዴት አድርጎ መለወጥ ይቻላል? ያው ልብ ያለው ልብ ይበል። የውካታው የግርግሩ የጩኸቱ ዘመን ወደንም ጠላንም እያበቃ ወደ ሌላ መንገድ ላይ እየተጓዘን ስለሆነ እዚህ ላይ ቆም ብሎ ፍሬን ይዞ ነገሮችን አይቶ መርምሮ ወደ ቀናው ጎዳና ላይ መጓዝ ለሁሉም ይበጃል ብዬም አምናለሁ። ክቡራን ተመልካቾቻችን የዛሬ ሰኞ ሚያዝያ 5 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ
ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። የዛሬ ሰኞ ሚያዝያ 5 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።